ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ይወጣ ዛሬ ሲሄዱ ማን ላይ ሲሄዱ ማን ላይ ሲሄዱ ማን ላይ ዓለምሽ እንዳላይ ሲሄዱ ማን ላይ እንግዲህ ዛሬ አቤል እስቲ እንግዲህ ማለት ነው ቤተሰቦቻችን ቀድማ ለቤተሰቦቻችን የምሬ ነው ወሬ እስከናታ ድረስ ነው የመጣ ነው። ጨነቃችሁ? እሺ ምንድነው ባይገርማችሁ አሁን ምልክት ነው እዚህ ጋር እንትን አለ ምን ነበር መድረክ አለ። እኛ ከታች ሆነን እናንተ እዚህ ላይ ሆናችሁ የሙሽራ ልብስ የአንተም የሙሽራ ልብስ ሱፍ ለብሰ እዚህ ላይ ትወጡና እኛ እንዳውኑ እንቀውጠዋለን ማለት ነው። በዚህ ሰሞን ትልቅ ፕሮግራም ድግስ ፕሮግራም ብቻ አይደለም ትልቅ ድግስ ተዘጋጅቷል። ቻፕ ያለ ነው እንግዲህ የወንድማችን ትልቁ ዛሬ የእናንተን ደስታ ስለሚያስደስተን ቀድመን እንደሰት ብለን ነው። ቤተሰቦቻችንም እናስደስት ብለን ነው። ያው ውጪ ላይ እየጠበቀ ያለው እንግዳ ብዛቱ አይደለም። በዚህ ሰሞን የሚመጣው እንግዳ ብዛት ሊስታውተናል። እዛ ሰፈር ይጠፋሉ። አሜተኛ አለ ቦታ አለው ጀርባ ላይ ቅንጥብጣቢ ነገር እንሰጣለን። ብዙ ማናሳፍተም አሜተኛ እግዚአብሔር ግራ አጣጋቡ። ለማንኛውም ትልልቅ ሰርፕራይዝ ይነገራል እንዴ? ሰርፕራይዝ አይነገርም፣ ግን ደግሞ ለመዘጋጀት ምንድነው? ኧረ ለሁለታችንም እኮ ነው ሰርፕራይዝ አትንገሩን ማለት ነው እንጂ ያንቺ ብቻ ማን አደረገው ሰርፕራይዝ ነው? ኧረ እባክህ እንዴ ማነው የሁለታችንም ነው ሰርፕራይዝ እኮ አልተባላችሁ ነው ነገርናችሁ። እንደኛ የነገርናችሁ ምንም ነገር የለም። ሊስት አውጥተናል ያልነው የምን ይሁን ምን አልታወቀ ቤተሰብ አትስገብገቡ። የቆመም ሊሆን ይችላል እሱ ነው የቆም ሊስትም ሊሆን ይችላል። ኧረ ብዙ ነገር አለ እንዴ ብቻ በዚህ ሰሞን ሰርፕራይዝ አለ ነው ዋናው ነገር። ኧረ በደንብ ሰርፕራይዝ ብቻ አይደለም በጣም የሚያስደነግጥ ህዝብን የሚያስብል እንደፈራነው ሆነ ወይ እንደፈራነው ሆነ ተደረገ ወይኔ ምናምን ሲል አስበዋል። አብርሽ ብዙ ነገር አሁን አቤት እነዛን ጥያቄዎች አሁን ልጠይቀም ባለው አልጠይቀም። ተዘጋጅቷል፣ ብዙ ነገር ተዘጋጅቷል። እናንተ ብቻ ነው የምትጠበቁት የአራዳ ልጆች። ምንድነው ገብቶቻል? አይ ችግር የለውም ግን ኖርማል ነው። አሁንም ብትጠይቀን ኖርማል ነው። መጠየቅ የፈለጋቸው ሁለቱን ጥያቄዎች ጠይቀን አብረን ለምን ብቻዬን ከመመለስላ አብረን ብመልስልህ ይሻላል ብዬ ስላሰብኩ ነው። ገባ አይደለ? ብቻዬን ለምን እፋጠራለሁ? ሄርሚም ኖር አልኩት ማለት ነው። የሆነ ጥያቄ ሲጠይቀኝ ማለት ምንድነው እሱ የሆነ ሁለት ጥያቄ አዘጋጅቷል።
እንግዲህ ሄርሜ ታግዥኝና ተጋግዘን እንመልስለታለን ማለት ነው። አይ ግን አቤት ነገሩን አታክብረው፣ ቀለል አድርገህ ጠይቃል። ምንድነው እኛ የቻልነውን እንመልስላለን ማለት ነው። እንዴ ሄርሜ ተብረው እንደምትደናበሩ ምንድነው? ተደነባበርሽ እኮ ጠይቀኝ። ምን ይጠይቀኝ? ምንድነው እሱ እኮ እኔም እኮ ጠይቀኝ፣ በጋራ እንመልስልሃለን ብዬ ዘጋሁበት ማለት ነው። የሆነ ጥያቄ ልጠይቅህ ስለው እሺ ለማንኛውም ማለት ነው ቤተሰቦቻችን የሚገርም ፕሮግራም ካሁኑ ትልልቅ ፕሮግራም አዘጋጅተናል ማለት ነው። ሁላችሁም ታዳሚ ሆናችሁ በአክብሮት ጠርተናችኋል። የምሬን ነው እና እናንተን በጣም ስለምናከብራችሁ እና ስለምንወዳችሁ ነው። እና ወደ ጥያቄው ስገባ ሄርሚ እስቲ ከአብርሽ ጋር ወደፊት ምን አይነት ህይወት እንዲኖርሽ ትፈልጊያለሽ? ትክክለኛ ጥያቄ ማለት ነው። የነበር ጥያቄ የኔ ሌላም አለ ይጨመራል፣ ግን መልሽ በተራ በተራ አንቺ ለራስሽ መልሽ። እሱ ብዙ ጊዜ ነው ተናግሬ አይደለም በተራ በተራ እሱንም ይሄንን ጥያቄ ምንድን ነበር? ከአብርሽ ጋር ከምትወጁ ከምታፈቅሪው እና ከምታከብሪው አብርሽ ጋር ወደፊት ምን አይነት ህይወት እንዲኖርሽ ትፈልጊያለሽ? ማለት ይህንን ነገር እኔ እንጃ። አሁን በጣም ደስተኛ ስለሆንኩኝ ምን ብዬ እንደምጀምር ምን ብዬ እንደምጨርስም አላውቅም። ግን ደግሞ አብርሽ ማለት በጣም መልካም ሰው፣ የኔ ውድ የድሮ ጓደኛዬ፣ ያሁን ፍቅረኛዬ፣ ያሁን ለወደፊት ደግሞ ባሌ የሆነ ሰው ነውና ታብራራለን በደንብ እና በቅርቡ ደግሞ መጋባታችን የሚቀር አይደለም አይደል እንዴ? አይደል? ከዛ ባለፈ እኔ ላንተ ለወደፊት ምን አይነት ህይወት የሚኖራችሁ ይመስላችኋል የምለው እኔ አብርሃምን መያዝ የሚያቅተኝ ሴት አይደለሁም። ያው ማለት ደግሞ ትዳሩን እንዲወደው ትዳሩን በደንብ አድርጎ ሰላማዊ ሆኖ ከሱም ቤተሰቦች ጋር እኔም ከኔም ቤተሰቦች ጋር በሰላማዊ መልኩ ይህን ሁሉ ቻሌንጅ አልፈናል። ዛሬ ላይ ለዚህ ደርሰናልና እስከ መጨረሻውም ድረስ ሚስትክ የልጅህ እናት ታዛዥክ ዝቅ ብዬ እንደዚህ ዝቅ ብዬ ላንተ በጣም ብዙ ነገር ለመሆን በጣም ሬዲ ነኝ። ማለት ደግሞ ማለት ነው በቃ አንተ በጣም ብዙ ተበድለሃል። የእውነቴን ነው የምልክ። ይሄን አይደለም በትዳርክ የተሳካልህ ሰው አይደለም እና አሁን ደግሞ በሁለተኛው ትዳርክ የሰመረ ትህትና የሞላት ሴት ሆኜ ከአንተ ጎን ለመሆን አም ሬዲ። ከዛ ባለፈ ደግሞ ለወደፊት ደግሞ ልጅ ወልደን የተባረከ ህይወት የተባረከ ኑሮ እንደሚኖረን እንዲሁም ሉሌንም ማስከቶ የኔ ልጅ ነው ማለት ይቻላል በዚህ ሰዓት እና ከልዑል ጋርም ከልጅ አባት እንዲህ አይነት ሴት ደግሞ የትም አይገኝም። ያነቀኝ ነውና እንዲህ አይነት መልካም ሴት መስማሙል የምሬት ምልክ በጣም እኔ አብርሃምን በጣም በብዙ ነገር አይቼዋለሁ። ለልጅህ ምን አይነት መስዋዕትነት እንደምትከፍል ያየው ሰው ነክና የሆነቴን ነው ምልክ። አሁንም ደግሞ መስዋዕትነት መክፈል የምትችል ሰው ለልጅህም ለሚስትህም ለቤትህ ደግሞ ወንድ ይሆንክ ሰው ነክ። የምሬት ነው ምልክና ለእንዳንተ አይነት ሰው ደግሞ ከጎን ኮኜ ልጆች መፈልፈል ነው የታባቱ ምንም ችግር የለም ማለት እንዴ ፈለፈላል መንታ የምሬ ነው። ይሄን ደግሞ አንደርስታንድ ያደረኩት ያው ወልጄ ባላየው ለሉል ያለን ፍቅር ያለውና እስከ መጨረሻው ድረስ ሉሌን የሚያሳድገውና አብረን የምናይ ይሆናል ማለት ነው አይደል እንዴ? ይሄ ነው እንግዲህ ለኔ ምልክ። ትለያለሽ ሄርሚ፣ የሆነ ነገር ጨምርልሽ። እሺ ወደናል ፈቅደናል፣ ልጃችን ውሰጂው ይችላል። አቤት ይችላል። እሺ ይሄንን ጥያቄ ደግሞ ለአብርሽ እንድገምለትና ምን አይነት መልስ እንደሚሰጠን ወይ ደግሞ በምን አይነት መንገድ አብራርቱ እንደሚነግረን ከሱ እንስማ አይደል? አብርሽ ሄርሚን የመሰለ እህታችን ምርጥ ምንወዳት ምናከብራት ፍቅርም ሆነ አክብሮትም ሆነ እንዴት እንደምትሰጥ ምናቃት ሴት ወደፊት ከሷ ጋር ምን አይነት ላይፍ እንዲኖር ትፈልጋለህ? አብርሽ ወንድማችን መጨረሻ ላይ በዚህ የሆነ ነገር አይዘፍንላት እስቲ እናየዋለን። አሁን የተጠየቀው ሰውን መልስ። በመጀመሪያ በጣም አመሰግናለሁ። ወደዚህ ትልቅ መድረክ ጠርታችሁ ይህንን ጥያቄ ስላቀረባችሁልኝ ከልብ አመሰግናለሁኝ። ያው የሁላችንም ነጋችንን የሚያውቀው ፈጣሪ ነው። ዛሬ ያለሁበትን ነገር ትናንትና ላይ ሆኜ አየዋለሁ ብዬ አላሰብኩም ነበረ እና እያንዳንዳችን ህይወት ላይ እኛ የምናቅረው የምናስበው ብቻ ሳይሆን የሚሆነው ፈጣሪ በህይወታችን ላይ ያለው ነው የሚሆነው እና ነገን ፈጣሪ ነው የሚያውቀው።
ግን ደግሞ ሄርሚ እንዳለችው ከእሷ ብዙ መጨመሩ ነገር የለም እና ተመሳሳይ አይነት ሀሳብ ስላለን ማለት ነው እና ነገ የተሻለ ሆኜ እንደምኖር እርግጠኛ ነኝ። አንዳንድ ጊዜ መገፋት ጥሩ ነው፣ ለነገ ትልቅ ተስፋ ይሆናል እና ዛሬ ላይ መገፋቴን አልጠላሁትም። በብዙ ነገሮች ራሴን መጎዳቴን አልጠላሁትም እና ቀስትም ወደኋላ በተጎተተው ልክ ነው ወደፊት የሚሄደው እና ዛሬ ላይ ለመልካም ነው። እነዚህ ታይሞች ማሳለፊ፣ እነዚህን ጊዜያቶች ማሳለፊ ለእኔ ለመልካም ነው። ነገ የተሻለ ህይወት ሊገጥመኝም ሊሆን ይችላል እና እንደ ማንኛውም ሰው የምታስቡት የምታቅዱት ነገር አለ። ግን ደግሞ ነጋችንን የሁላችንን የሚያውቀው ፈጣሪ ነው እና ሁሉንም ነገር እኔ ለፈጣሪ አሳልፌ ሰጥቻለሁ ስለ ነገ ማለት ነው እና ዛሬም ደስተኛ ሆኜ ነው ብዙ ጊዜ መኖርን የምፈልገው ማለት ነው። ለምን ስለ ነገ እያሰብኩኝ ሆነ ሁልጊዜ እየተጨነኩ ነው የምኖረው። ያ ስለሆነ በህይወቴ እናንተም ላይ ምናልባት ነገ ላይ ብዙ እንደዚህ አይነት ነገሮች ሊገጥሟችሁ ይችላል እና ስለ ነጋችሁ እያሰባችሁ ዛሬያችሁን እንዳታበላሹ። ስለ ነጋችን የሚያውቀው ፈጣሪ ነው እና ሁላችንም ዛሬን እየኖርን ነገን ደግሞ ለእግዚአብሔር አሳልፈን ሰጥተን መኖር ነው የተሻለ የሚሆነው። አሊያም ብዙ ነገሮች ህይወት ያጨልምብናል ብዬ ነው የማስበው። ነገን የሆነ ነገር እያሰብን እየተጨነቅን ጥሩ ነው፣ ተስፋ ማድረግ ጥሩ ነው፣ ጥሩ ምኞትን መመኘት ጥሩ ነው። ሁሉም ነገር ለመልካም ነው። እንደዚህ አይነት መልካም አስተሳሰቦች ጥሩ ናቸው። ግን ደግሞ ላይፋችን ላይ ፊውቸርን ብቻ እያሰብን ዛሬያችንን እንዳናበላሸው ብዬ ስለማስብ ነው እና ነጋችንን ለፈጣሪ አሳልፈን እንስጥና ዛሬን ደስተኛ ሆነን ብንኖር ነው የተሻለ የሚሆነው። ለምን ሁላችንም ነገ ምን እንደሚገጥመን ስለማናውቀው ማለት ነው። በህይወቴ አንድም ነገር ይሄ ይሆናል ብዬ አስቤ በህይወቴ ላይ እንትን ያለ ነገር የለም። ተቃራኒ ነው እየሆነ ያለው። ምናልባት ሰክሰስፉል መሆን ፈልግ ነበረ። ዛሬ ላይ እግዚአብሔር ይመስገን ጥሩ ሁኔታ ላይ ነኝ። የምፈልገው በሰክሰስ ደረጃ በፈልገው ቦታ ላይ ነኝ ያለሁት እና ከዛ ውጭ ግን ይሄ በላይፍ ደረጃ ደግሞ እኔ ማሰባቸው ነገሮች አይደለም ላይፌ ላይ የሚሆነው እና በቃ ስለነገ ማሰብ አንጨነቅላችሁ ፈልጌ ነው። እኔ ሁሌ የምለው ነገር ምን እንደሆነ ታውቂያለሽ ሄርሚ? አንቺም ብትኖሪም ባትኖሪ የትኛውም ሰው ፊት የማወራው ነው፣ ብቻዬን ብሆን የማወራው ነው ማለት ነው። አብርሽ የትንሽ ትልቅ ነው፣ አስተሳሰቡ ትልቅ ነው። ሰው ሁሉ የሚወድለት ለሰው ያለው አመለካከት፣ ለሰው ያለው አክብሮት፣ ሰውን እንዴት እንደሚወድ፣ ሰውን እንዴት እንደሚያከብር ጠንቅቆ ያውቃል እና ብዙ ሰው የሚወደው የሚያከብረውም አጠገቡ የሚሆነው ለዛ ነው ማለት ነው። የኛ መካሪያችን ነው። በጣም የኛ ታናሽ ነው፣ ግን እንደ ታላቃችን እንሰማዋለን ልክ እንደሆኑ ማለት ነው እና እሺ፣ በጣም ደስ ይላል የሁለታችሁንም መልስ። አሁን ደግሞ ማለት ነው ወደ ሄርሚ ስመጣ ወደ ሁለተኛው ጥያቄ፣ አብርሽ አሁን ላይ ምን ቢያደርግልሽ ደስ ይልሻል? የምሬ ነው። እስኪ ከባድ ጥያቄ ነው እየጠየቀኝ ያለ። አይ መልሽ። አብርሽ በዛት ምን ሊያደርግልሽ ምን ቢያደርግልሽ ደስ ይልሻል? ወይስ ከሱ ምን ቢወጣ ደስ ይልሻል? በቃ እስኪ የሚያስደስትሽ ነገር በጣም እንደምትወጂው በጣም እንደምታከብሪውና እንደምታፈቅሪው እናውቃለን እና እስኪ ከሱ እኔ እንግዲህ ያው ከሱ የምፈልገው አንድና አንድ በቂ በሚባል ደረጃ 100% ጤናውንና ደስታውን ነው የምፈልገው እና ያመነበትን የወደደውን ያፈቀረውን ወይም ደግሞ የሚያከብረውን ነገር እንዲኖር ነው የምፈልገው። ገባ? የማይፈልገው ህይወት ውስጥ ወይም ደግሞ ከእንደዚህ አይነት ከቻሌንጅ ውስጥ ወጥቶ እራሱ የሚፈልገውን ያመነበትን ደስተኛ ኑሮ እኖርበታለሁ ብለህ የምታስብበትን ነገር በስትክክል መርጦ ቢኖርና ያን ነገር ባየው ደስተኛ ነኝ። እሺ፣ ግን ጥያቄውን ደግሞ ወዘጋገብሽው አይተጠየቅሽው። ምን አብርሽ እንዲያደርግልሽ ትፈልጊያለሽ? ግልጽ አማርኛ ነው። አብርሽ ምን ያደርግልኝ? ምን ታደርግልኛለህ መሰለክ? ይሄን እኮ ማድረግ ነው። ይሄን ነገር አድርግልኝ እያልኩ እኮ ነው። ግን እሺ፣ ቀጥታ አማርኛ አራጓጓሽ እኔ ምንም ከኔ ጋር ብቻ እንድትሆን ነው የምፈልገው። በቃ
ከኔ ጋር ብቻ ነው እንዴ? ከማገሩ ታዲያ በቃ ከኔ ጋር ከኔ ጋር ብቻ አይ ሴድ እንዴት ብላስላክ እያንተባተባችሁ ነው። የምሬን ነው። ግን ምን ተረ በቃ ከኔ ጋር እንድትሆን ብቻ ነው የምፈልገው። እንድታደርግልኝ የምፈልገው ከኔ ጋር እንድትሆን ብቻ ነው። አለቀ። ፍቅርህን ብቻ እንደሰጣ ፍቅርህን ብቻ ተርጓሚ መሐመድ ብትቆ እንደሌላው ሴት ምንም አይነት ነገር ቃል እንድትገባላት ምናምን አትፈልግ። ቀጪ እንስት ማለት ንግስት እንደዚህ ነው። እኔ እሱ በጣም ሀሚሩ ፍቅርህን ብቻ ሰጣት። እሷ ደግሞ የተሻለ እውነት ልቤን የነገረልኝ በቃ ሌላ እኔ ካንተ ቃልም አልፈልግም። አንደኛ በቃል ላስራ አልፈልግም። የምትፈልገውን ነገር ማድረግ ትችላለህ። የሆነ ነገር እንደዚህ አድርግልኝ ብዬ ሳይሆን አንተ ደስ ይላታል ብለህ የምታስበውን ነገር ወይም ያስደስታታል ወይም ደግሞ ያስፈልጋታል ብለህ የምታስበውን ነገር ማድረግ ትችላለህ። ግን ደግሞ እኔ እንዳልኩ ነው፣ ፍቅርን ብቻ ነው የምፈልገው። በጣም የዘንድሮ ሴት አይደለችም። በጣም እናት የመሰለች ሚስት ነው አንስተን የሰጠን። ያውኖቹስ አባ በነገር ላይ ያውኖቹ አባ ጄቱ እርግዛለች ትመጣና አንዷ አባ ገመች ሱን አይተኸዋል። አንዷ ትመጣና አባ የቢላ ቤት አየኸው ግዛልኝ። ኧረ በስመ አብ እንደሱ እንኳን ቀረብ ተገላገልክ። በጣም ደስ ይላል። በጣም ኤርሚ ምን መሰለሽ አሁን ላይ እኔ ሌላ ነበር መልስሽን የጠበቅኩት ወይ ደግሞ የሆነ ነገር አድርግልኝ ብትዩ ነበር የመሰለኝ። እግዚአብሔር አልሆነም። የምሬ ነው። እና ትልቅነቷን እንትን አልኩበት አየሁበት። ምንድን ያለችው ጤንነቱን ከጤና በኋላ የትኛውም ነገር የሚደረገው አይደል? እና ጤንነቱን ብቻ ነው ፈልገው ጤነኛ ሆኖ ከኔ ጋር እንዲሆን ብቻ ነው ፈልገው ስላለች ትልቅነትሽን አይቼበታለሁ። እና ለዛ ነው የመረጥንሽ የወደድንሽ ከወንድማችን ጋር እንድትሆኝ ያደረግነው ለዛ ነው ማለት ነው። በየትኛውም አጠገብሽ ይሁን ነው እስከዛሬ ጠንካራ ሴትና በየትኛውም ነገር ነቅነቅ ማትይ ሴት። ብዙ ነገር ተብለሽ ብዙ ነገር ተደርገሽ ነቅነቅ ያላልሽ ሰው ነሽ። አሁንም ያዝ ዋናው አንበሳውን ይዣለሁ ብለሻል። ስታይል እኔ የሚሰጠኝ ጊፍት ምንም አይመስለኝም፣ የሚሰጠኝ አንበሳ ምንም አይመስለኝም። ዋናውን አንበሳ ጨበጥ አድርጌ ይዣለሁ። ትችያለሽ። አውሪ ይመችሽ። ያራዳ ልጅ የምሬ ነው። ያራዳ ልጅ ነሽ። የምሬ ነው። ያራዳ ልጅ በቃ በአይን ታይቶ ይገባል። እና ወደ አብርሽ ስመጣ ደግሞ ኤርሜላ ምን እንድታደርግልህ ትፈልጋለህ አንተ? የምሬ ነው። ከባድ ጥያቄ ነው። እኔ ለማድረግ ሬዲ ነኝ እና ጠይቅ በምን ሂደት የምትፈልገው ነገር እኔ ምን ረሳ ስቃችሁ ምን ተግባብታችሁ ምን ተግባባለሁ? አልቻልኩም። ጥያቄ አልቻልኩም የሚባል ነገር የለም። እሷ መልሳለች። እኔ በዚህ ሰዓት የምፈልገው ራስነትሽን ማንነትሽን እንደዚህ ነው የምፈልገው። ራስነት ማንነት መስጠት ማለት ደግሞ ወደ ሌላ ነገር አትወሰዱት። ችግር የለውም። ግን ለማለት የፈለኩበት ነገር አንዴ ተረዱኝ። አንዳንድ ጊዜ ኃላፊነት የሚባል ነገር አለ። አሁን እሷ ራሷን ማንነቷን ለእኔ ስትሰጠኝ የእሷ ኃላፊነት እኔ ያለብኝ ማለት ነው። ለምን እስከ ጥግ ድረስ ማለት ነው። በየትኛውም ነገር አምናብኝ ስለሆነ የምትሰጠኝ ራሷን ማለት ነው። እንዴት ነው ማንነቷን ከሰጠችኝ ወይ ራስነቷን አሳልፋ ከሰጠችኝ እኔ ነኝ ማለት ነው እሷን መመራት። በዚህ ግቢ በዚህ ውጪ ይሄንን አድርጊ ይሄንን አታድርጊ የምላት ማለት ነው። እና እኔ ደግሞ በጣም ጨኳኝ የሚጨቁን አይነት ወንድ አይደለሁኝም። እና ራስነቷና ማንነቷን ብትሰጠኝ በደንብ አድርጌ እንዴት መምራት እንዳለብኝ አውቃለሁ። ትክክል የሆነውን ነገር ትክክል ነው፣ ትክክል የሆነውን ነገር ትክክል አይደለም። በዛው ልክ ለመመራትም ደግሞ ሬዲ ነኝ ማለት ነው። እና ሄርሚ በቃ እኔ ልልሽ የምችለው ራስነትሽን ማንነትሽን ከኔ ከሰጠሽኝ በደንብ አድርጌ ሊድ አደርግሻለሁኝ። እንዴት አንቺን መምራት እንዳለብኝ በደንብ ጠንቅቄ አውቃለሁ። እና ራሷና ማንነቷን በሰጠኝ ደስ ይለኛል። አሁን ደስተኛ ትታይ ራሷ ነች የምታውቀው። ባየሁት ልክ የሆነ ነገሮች ሊኖሩ ይችላሉ። ግን ደግሞ አንዳንድ ጊዜ የፈለገ የሰው ልጅ ብንወድ ብናፍቅር ለዛ ሰው ቦታ ቢኖረን 100% ላንሆን እንችላለን። 90% ደርሰን 10% እኔ የሚባል ነገር የራሳችንን ስሜት እናስቀድማለን። እና ይሄ የምላታውን ነገር ምንድነው የራሷን ስሜት ምንም ነገር ዜሮ አድርጋ
ሁሉ ነገሯን ብትሰጠኝ እንዴት ሊድ ማድረግ እንደምችል እኔ አውቃለሁኝ ነው። እና ፍቅር ላይ ደግሞ ከምንም በላይ እኔ ከማለት ይልቅ እኛ ወይንም ደግሞ የዛኛውን ሰው ስሜት ማስቀደም መቻል ይኖርብናል። እና እንደዛ ነው ብዬ ማስበው። ልክ ነኝ አይደል? አቤላ የራሳችንን ስሜት እያስቀደምን ከሄድን ሁሉ ጊዜ ከዛ ሰው ጋር ግጭት ሊኖር ይችላል። የሆነ ነገር ባየን ቁጥር የራሳችንን ስሜት ነው የምናዳምጠው። ስለዚህ ያ ነገር ደግሞ ባይሆንና የዛን ሰው ስሜት ተጠንቅቀን ረጅም መሄድ መቀጠል ይቻላል። ስለዚህ ሙሉ ማንነትና ራስን ከሰጠ 100% ቢሆን ሞር የተሻለ ነው ብዬ አስባለሁ። አውቀን እኮ ነው አዋቂ ያለ አውቀን ነው አዋቂ ነው። የምሬን ነው። እና በጣም ደስ ብሎኛል። እግዚአብሔር ምስክሬ ነው። የምሬን ነው። በጣም ነው ደስ የምትልን አይነት ሰው ነህ። እሷም እንደዛው፣ አንቺም እህታችን የምሬን ነው። እና ባይገርማችሁ ቤተሰብ እኛ እናደርጋለን ብለን የማናደርገው ነገር ምንም የለም። ትልልቅ ፕሮግራም አሁን በዚህ ሳምንት ተዘጋጅቷል። እናንተንም የሚያስደስት የምሬን ነው። የምትወዱንም የምትጠሉንም እናንተን ሁላችሁንም የሚያስደስት ነገር ነው። ግን ጓግተሻል። ቦታው ላይ ሆነሽ በጣም ግራ ገብተኸኛል። በዚህ ሰሞን ጉድ ይፈላ። ሰሞኑ ምን ነው ያልቀው? ትልልቅ ሰውም ተዘጋጅቷል ምናምን ብቻ ይኸውልሽ፣ ወደ ፕሮግራሙ ላይ ይሻላል አሁን ከማውራት። ይሄኛው ግን አሁን ፕሮግራሙ የኔ ነው አይታወቅም። የማን ይሁን የማን ያው ግልጽ አላደረግንም። በእናንተም ደስተኛ ነኝ። እዛ ጋር እገኛለሁ እና ፕሮግራም ላይ ቢሆን ለማንኛውም ባይገርምሽ በግ ምናምን ተዘጋጅቷል። የምሬን ነው። እና እኛ ብንሄድስ ይቻላል እንሂዳ። በቃ ደስታችን እኮ ግን እኮ አማኑ ሁለታችሁ ምንም አላላችሁ። ሰላም ናችሁ? ከአምላክ የተሰጠሽው ውድ ስጦታ ነሽ። ያስባል ምንለው አማኑ በዚህ ነው። አማኑ ነው የሚናገረው። ቆይቶ ነው የሚያወራቸው ንግግሮች ግን ድንጋይ ይሰብራሉ። ድንጋይ ፍልጥ እንደ ቁመት ትልቅ የሚገርም ወሬ ነው የምትወራው። የምሬን ነው። ይመችህ። እኔ ትመቸኛለህ ባይዘ የምሬ ነው። እና ደግሞ ስም አውጥተናል። የኛ ጀማ ምን ተብሏል? ፍቅር ጀማ። የምሬ ነው። እና ሁሉም ሰው ተስማምቶበት ፍቅር፣ ወዳጆቻችንን ቤተሰቦቻችንን ፍቅር ጀማ እያሉ ነው። እዛ ሰፈር ጨረታውቶ ነበር ምናምን እና ፍቅር ጀማ እያላችሁ ነው የምትወዱን የምታከብሩን ቤተሰቦቻችን ፍቅር ጀማ እያላችሁ ቀጣይ የሚመጣውን ቪዲዮ አብራችሁን ሁኑ ማለት ነው። እኛ ለእናንተ እኛ ችግር የለም እንያችሁ ምናምን እንያችሁ ብለን ነው የመጣነው። ጥያቄ ነበረኝ። እንደዚህ አሁን ይሄንን ትንሽ ጠጋ አድርገህ ኤርሚ ቁጭ ብለህ አብረሽ ይዘፍንላት በስመ አብ ተቀይሮ ደግሞ ይሆናል እኮ ይሆናል። እንደዚህ አስጠግተን አሁን ሰዓት ስለሄደብን በቃ ተስማምተናል ማለት ነው። እና አሁን ብንሄድ ቅር አይላችሁ ማለት ነው። የምሬ ነው። ትናፍቁናላችሁ። ስንሄድ ግን በትልቅ ግድንግዲ ፕሮግራም እንድጠብቁ ነው። እሺ ዝም ብሎ የሆነ ምርቃት ምናምን ያስፈልገን ነበረ፣ ግን ቀጣይ ላይ ይሻላል። ኧረ ቡና መርቅ እስኪ አንተ ቡና አላችሁ። ስማኝ አብሽ መርቅ ይሻላል። እሺ በቃ ለማንኛውም ይመቻችሁ። በጣም እንወዳችኋለን። ደስ ብሎኛል። እንኳን ደህና መጣችሁ። እንወዳችኋለን። በቃ ይመቻችሁ። ዛሬ